ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል እና ኢራን የፈጸሟቸው ጥቃቶችና የደረሱ ጉዳቶች። ከአርብ ጀምሮ ለሶስተኛ ቀን የቀጠለው የእስራኤልና የኢራን ግጭት እየተባባሰ ነው። ዛሬ እሁድ በሁለቱም ወገኖች የተፈጸሙ ጥቃቶችና የደረሱ ጉዳቶችን በተመለከተ አጭር መረጃ። በእስራኤል የተፈጸሙ ጥቃቶች። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ቀጥላለች። የእስራኤል መከላከያ ኃይል እንዳለው በዛሬው ዕለት 250 ኢላማዎችን መትቷል። የኢራን መገናኛ ብዙኃን እንደዘገቡትም እስከ ቅዳሜ እኩለ ቀን ድረስ 125 ሰዎች ሲገደሉ 900 የሚደርሱት ደግሞ ተጎድተዋል። በኢራን የተፈጸሙ ጥቃቶች። ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን የፈጸመች ሲሆን በዚህም 6 ሰዎች ከቴል አቪቭ በስተደቡብ በምትገኘው ባቲያም በምትባል ቦታ እንዲሁም 4ቱ በሰሜናዊቷ ታምራት ከተማ ውስጥ በአጠቃላይ 10 ሰዎች ተገድለዋል። ከ100 በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣናት አስታውቀዋል። ዛሬ እሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳይሎች ወደ እስራኤል በማስወንጨፍ ጥቃት ሰንዝራለች። የእስራኤል ጦር ሰራዊትም እንዳለው አብዛኞቹ ሚሳይሎች የከሸፉ ሲሆን ጉዳቱ ስለመድረሱ የወጣ ዘገባ የለም። የቀጠለው የእስራኤል ጥቃት ኢራን ውስጥ ያደረሰው ጉዳት። ኢራን መገናኛ ብዙኃን የሀገሪቱ የጤና ሚኒስትር በመጥቀስ እስከ ቅዳሜ እኩለ ቀን ድረስ እስራኤል በፈጸመችው ጥቃት 128 ኢራናውያን መገደላቸውንና 900 የሚሆኑት ደግሞ መቁሰላቸውን ዘግበዋል። ካለፈው አርብ ጀምሮ ከተለያዩ ወገኖች በእስራኤል ጥቃት የተጎዱ ሰዎችን በተመለከቱ ሀዘኖች እያወጡ ነው። ቢቢሲ በኢራን ውስጥ ዘጋቢ ስለሌለው ከገለልተኛ አካላት ትክክለኛውን ቁጥር ለማወቅ አልቻለም። በተጨማሪም የመንግስት መገናኛ ብዙኃን የሚወጡ ቁጥሮች በተለያዩ ወገኖች የሚወጡትን ያካተተ ወይም የተናጠል መሆኑንም ለማወቅ አዳጋች ሆኗል። የኢራን መንግስት ቴሌቪዥን ጣቢያ ቅዳሜ ዕለት እስራኤል ቴህራን ውስጥ በአንድ ህንፃ ላይ በፈጸመችው ጥቃት 20 ህጻናት ጨምሮ 60 ሰዎች መገደላቸውን ዘግቧል። ምስራቃዊ አዘርባይጃን የምትባለው የኢራን ግዛት አስተዳዳሪ 30 ወታደሮች እና አንድ የኢራን ቀይ ጨረቃ አባል ተገድለዋል ብለዋል። የኢራን ቀይ ጨረቃ እንዳለው በምዕራባውያን አዘርባይጃን ግዛት ውስጥ አምቡላንስ ላይ በተፈጸመ ጥቃት 2 ሰዎች ተገድለዋል። በተባበሩት መንግስታት የኢራን መልእክተኛ አርብ ዕለት እንዳስታወቁት በመጀመሪያው ቀን ጥቃቱ 78 ሰዎች ሲገደሉ ከ320 በላይ ሰዎች መጎዳታቸውን ገልጸው ነበር። የኢራን መንግስት ቃል አቀባይ ፋጢማ ሞጅራኒ ባለፉት 3 ቀናት በእስራኤል ጥቃት ቢያንስ 30 ሴቶችና ህጻናት መገደላቸውን ያመለከቱ ሲሆን አጠቃላይ ቁጥሩ ግን አልገለጹም። በተጨማሪም እስካሁን ድረስ ኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ 18 የአብዮታዊ ዘብ ከፍተኛ አመራሮች በተለያዩ ጥቃቶች መገደላቸውን አንድ የኢራን ጦር ሰራዊት ከፍተኛ አመራር አስታውቋል። በተጨማሪም ቢያንስ 7 የኢራን የኒውክሌር ሳይንቲስቶች በእስራኤል በተፈጸሙ የተናጠል ጥቃቶች ተገድለዋል። ኢራን እና እስራኤል ለምን መደበኛ ጠላቶች ሆኑ? በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ሰራተኞቹ በመጠለያ እንዲቆዩ ሲያሳስብ ቤተሰቦቻቸው እንዲወጡ ፈቀደ። በእስራኤል የሚገኘው የአሜሪካ ኤምባሲ አሁን ባለው ሁኔታ ሁሉም ሰራተኞችና ቤተሰቦቻቸው በመጠለያዎች እንዲቆዩ አሳሰበ። የአሜሪካ ውጭ ጉዳይ ሚኒስቴር በእስራኤል ውስጥ ያሉ የቤተሰብ አባላትና አንዳንድ የአስቸኳይ ጊዜ ሰራተኞች ያልሆኑ ከፈለጉ ለቀው መውጣት እንዲችሉ ገልጿል። አሁን በቴል አቪቭ አቅራቢያ ያለው የዓለም አቀፍ አየር ማረፊያም ተዘግቷል። ይህ ማለት ብቸኛ መውጫው መንገድ በመኪና እንደ ዮርዳኖስ ወዳሉ ጎረቤት ሀገራት መሄድ ነው። አሜሪካ ኤምባሲ የሚገኘው በቴል አቪቭ ሳይሆን በኢየሩሳሌም ነው። በኢየሩሳሌም ኤምባሲ ካላቸው ጥቂት ሀገራት መካከል አንዱ አሜሪካ ናት። በኢየሩሳሌም የሚገኘው ኤምባሲም ሆነ በቴል አቪቭ የሚገኘው ቢሮ ለአደጋ ጊዜ የቆንስላ አገልግሎት ክፍት ናቸው። ዩኬ ዜጎቿ ወደ እስራኤል እንዳይጓዙ አስጠነቀቀች። የዩናይትድ ኪንግደም በእስራኤልና በኢራን መካከል ያለው ግጭት እየተባባሰ በመምጣቱ ተከትሎ ዜጎቿ ወደ እስራኤልና የፍልስጤም ግዛቶች እንዳይጓዙ አስጠነቀቀች። አርብ ዕለት ከአስፈላጊ ጉዞዎች በስተቀር ማንኛውም ጉዞ እንዳያደርጉ አስጠንቅቆ የነበረ ቢሆንም አሁን ግን ሙሉ በሙሉ ጉዞ እንዳያደርጉ አስጠንቅቋል። የውጭ ጉዳይ ቢሮ ቅዳሜ ዕለት ባሻሻለው የጉዞ መመሪያ መሰረት ወደ እስራኤል ምንም አይነት ጉዞ እንዳያደርጉ አስጠንቅቋል። ኢራን ወደ እስራኤል ባስወነጨፈቻቸው ሚሳይሎች 10 ሰዎች መሞታቸውን የእስራኤል ባለስልጣናት አስታውቀዋል።
በአሁኑ ወቅት ወደ እስራኤል የሚደረጉ ጉዞ የማይቻል ነው ያለው ሚኒስቴር መስሪያ ቤቱ ወደ ሀገሪቱ የሚገቡም ሆነ የሚወጡ በረራዎች መስተጓጎላቸውን ገልጿል። የዩኬ መንግስት ኢራን ወደ እስራኤል ሚሳኤሎችን እና ሰው አልባ አውሮፕላኖችን በመጠቀም ጥቃት እንደምትፈጽም ጠቅሶ በሀገሪቱም የአስቸኳይ ጊዜ አዋጅ መታወጁንም አስታውሷል። ይህ እስራኤል በኢራን የኒውክሌር እና ወታደራዊ ተቋማት ላይ የምትፈጽመውን ጥቃት ተከትሎ የመጣ ነው። የእስራኤል የአየር ክልልም ለማንኛውም በረራ ዝግ ሆኗል። ይህም በፍጥነት የሚለዋወጥና ከፍተኛ አደጋዎችን የሚያስከትል ሁኔታ መሆኑን እንገነዘባለን። ሁኔታው በበለጠ በፍጥነትና ያለማስጠንቀቂያ የመባባስ አቅም አለው። አሁን ያለው ሁኔታ ከሀገሪቱ ውጭ ያለውን የአየር ግንኙነት በማቋረጡ የመንገድ ትስስሮችን ሊያስተጓጉል ይችላል። ግጭቱ በመካከለኛው ምስራቅ የሚደረጉ የአየር በረራዎችን አቅጣጫ ሲያስቀይር የቴል አቪቭ አውሮፕላን ማረፊያ ዝግ ሆኗል። አየር መንገዶች ወደ ቴል አቪቭ የሚያደርጉትን በረራዎች የሰረዙ ሲሆን ኢራን በከተማዋ ደቡባዊ ክፍል በፈጸመችው ጥቃት ሰዎች መሞታቸው ተገልጿል። የእስራኤል ጠቅላይ ሚኒስትርም በኢራን ጥቃት የእስራኤል ሰላማዊ ዜጎች መሞታቸውን ተከትሎ ቴህራን ከባድ ዋጋ ትከፍላለች ሲሉ አስጠንቅቀዋል። ሶስተኛ ቀኑ ስለያዘው የእስራኤል እና የኢራን አየር ጥቃት እስካሁን ምን እናውቃለን? የሁለቱ ሀገራት ግጭት ተባብሶ በእስራኤል እና ኢራን መካከል የአየር ጥቃት ልውውጥ ቀጥሏል። አዳዲስ ሁነቶች መከሰታቸው ቀጥለዋል። ትናንት ምሽት ጥቃት ያደረሱት የኢራን ሚሳይሎች በርካታ ጉዳት ማድረሳቸው ተሰምቷል። የእስራኤል አደጋ ጊዜ አገልግሎትም በጥቃቱ ቢያንስ 10 ሰዎች ሲገደሉ 100 የሚሆኑ ሰዎች ደግሞ መቁሰላቸውን አሳውቋል። ከጥቂት ቀናት በፊት በመንግስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት 78 ሰዎች መገደላቸውን ተናግረዋል። ትናንት የኢራን ብሔራዊ ቴሌቪዥን በቴህራን በአንድ የመኖሪያ አፓርትመንት ላይ በደረሰ ጥቃት 20 ሕፃናት ጨምሮ 60 ሰዎች መገደላቸውን ዘግቧል። የኢራን ነዳጅ ሚኒስቴር በዋና ከተማው የሚገኘው የሳህራን ነዳጅ ማከማቻ በእስራኤል ጥቃት መመታቱንም ገልጿል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑን ተሰምቷል። በባቲያም እስራኤል የሚገኘው ዘጋቢያችን ባለ 10ኛ ወለል ህንፃ ፍርስራሽ ውስጥ 7 ሰዎች መውጫ ማጣታቸውንም ዘግቧል። ከዚህ አስቀድሞ የኢራን ሚሳኤል በአደጋ ዞን ውስጥ የሚገኝ ህንፃ መምታቱን ተከትሎ 6 ሰዎች መገደላቸውንም ሰምተናል። በኢራን የደረሰው ጉዳት መጠን አናውቅም። ከእስራኤል አየር ጥቃት በኋላ ምን ያህል ጉዳት እንደደረሰ የሚያመላክቱ መረጃዎች አልሰማንም። የአየር ጥቃቶች በትራም መሰረተ ልማቶች እና የነዳጅ ማከማቻዎች ላይ የደረሱትን ጉዳትም አናውቅም። በኢራን መንግስት እግድ ምክንያት የቢቢሲ ጋዜጠኞች ወደ አካባቢው መግባት አይችሉም። ይህም በእስራኤል ጥቃት የደረሰው ጉዳት ለማወቅ ከባድ ያደርገዋል። የኢራን ብሔራዊ መገናኛ ብዙኃን እስራኤል ላይ የሚደርሰውን ጥቃት ላይ በማተኮር በእስራኤል ኢራን ላይ ስላደረሰችው ጥቃት አነስተኛ ሽፋን የሰጡ መሆኑንም የኤቢሲ ሞኒተሪንግ ዘጋቢ ሳር ጃላሊ ገልጻለች። ይህ ማለት ኢራን በእስራኤል ላይ እየፈጸመችው ባለችው የአየር ጥቃት ተከታታይ መረጃዎችን እያገኘን ሲሆን፣ በአንጻሩ እስራኤል በኢራን ላይ በምታደርሰው ጥቃት ምን ያህል ጉዳት እየደረሰ እንደሆነ የተገለጸ አይደለም። እስራኤል በኢስፋሃን የሚገኘውን የኢራን መከላከያ ሚኒስቴር ዋና መስሪያ ቤት ደበደበች። በማዕከላዊ ኢስፋሃን ግዛት የሚገኘው የኢራን መከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት የኢራን ባለስልጣናት አረጋገጡ። የኢስፋሃን የጸጥታ ጉዳዮች ምክትል ገዢ አክባሪ ሳልሂ እስካሁን በዋናው መስሪያ ቤቱ ላይ በተፈጸመ ጥቃት የተጎዳ ሰው ስለመኖሩ መረጃ አለመኖሩን ጠቅሰው የደረሰው ጉዳት መጠን እየተገመገመ ነው ብለዋል። ትናንት ምሽት የኢራን መገናኛ ብዙኃን እስራኤል በቴህራን ኖቡኒያድ አካባቢ የሚገኝ የሀገሪቱ የመከላከያ ሚኒስቴር ላይ ጥቃት ማድረሷንም ዘግበዋል። የኢራን ውጭ ጉዳይ ሚኒስትር አሜሪካ የእስራኤልን ጥቃት እንድታወግዝ ጠየቀ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ እስራኤል በኢራን የኒውክሌር ተቋማት ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት ብለዋል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ አሜሪካ ለእስራኤል ይሁንታና ድጋፍ ባትሰጥ ጥቃቱ በፍጹም አይከሰትም ነበር ብለዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት ምልክቶችን ደርሰውናል፣ ነገር ግን ይህንን ማስተባበያ አናምንም፣ ከዚያ የሚቃረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ላይ ጽፈዋል። ከአሜሪካ ጋር የሚደረገው የሚቀጥለው ዙር የኒውክሌር ድርድር ስምምነት ላይ ለመድረስ መንገድ ሊከፍት ይችል የነበረ ሲሉ እስራኤል ውይይቱን አበላሽታለች ሲሉም ከሰዋል።
ለሶስተኛ ምሽት የቀጠለው የእስራኤልና የኢራን የአየር ጥቃት የኒውክሌር ስምምነት ተስፋን አጨለመ። በቴህራን የኒውክሌር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ላይ ሊደረግ የነበረው እስራኤል ለሶስተኛ ምሽት በኢራን ላይ የአየር ጥቃት ስትፈጽም፣ ቴህራን በበኩሏ ሁለት የባላስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴህራን በጥቃቶቿ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተገደሉትና የቆሰሉትን እየቆጠረች ነው። የህይወት መጥፋቱን የእስራኤል መንግስት የኢራን መከላከያና የምጣኔ ሀብት መሰረተ ልማቶች የበለጠ እንዲደበደቡም ሊያደርግ ይችላል። የእስራኤል መከላከያ ሚኒስቴር እስራኤል ካቲዝ ኢራን ሚሳኤሎችን ወደ እስራኤል ማስወንጨፏን ከቀጠለች ቴህራን ትቃጠላለች ያሉ ሲሆን፣ የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አርጋቻ በበኩላቸው ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ኢራን በቀጠናው የአሜሪካ ኢላማዎች እንድትደበደብ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ኢራን ይህንን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደሚቻልም ጠቁመዋል። ከ3 ቀናት በፊት ከአሜሪካና ኢራን መካከል የኒውክሌር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤልና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደወሎች ሲስተጋቡ ይህ ተስፋ ተበትኗል። ኢራን ምን አይነት ሚሳኤሎችን ታጥቃለች? በመካከለኛው ምስራቅና በፋርስ ባህረ ሰላጤ ካሉ ሀገራት መካከል በወታደራዊ አቅሟ ኃያል የሆነችው ኢራን ወሳኝ የሆኑ የጦር መሳሪያዎችን በማምረት ትታወቃለች። ኢራን ከእስራኤልና ከምዕራባውያን በሚወዛገባት የኒውክሌር ፕሮግራም በአካባቢው ስሟ በተደጋጋሚ ይነሳል። ከዚህ ባሻገርም ሩሲያን ጨምሮ በተለያዩ ሀገራት ጥቅም ላይ የሚውሉትን አውዳሚ፣ አጥፍቶ ጠፊና ከርቀት የሚታዘዙትን ድሮኖች የምታመርት ሲሆን፣ ረጅም ርቀት በመጓዝ ኢላማዎችን የሚመቱ ሚሳኤሎችን በመስራት ትታወቃለች። የእስራኤል ጥቃት ተከትሎ ባለፉት ቀናትም ኢራን በተለያዩ የእስራኤል አካባቢዎች በመምታት ውድመት ያደረሱ ሚሳኤሎች ጥቅም ላይ አውላለች። ኢራን ምን አይነትና ምን ያህል ርቀት የሚያካክሉ ሚሳኤሎች አሏት? የኢራን ፕላስቲክ ሚሳኤሎች የሚጓዙበት ርቀት። ኢራን በእስራኤል ላይ በፈጸመችው ጥቃት የወደሙ መኖሪያ ቤቶች የሚያሳዩ ምስሎች። ኢራን በእስራኤል ላይ የፈጸመችው ጥቃት ተከትሎ የደረሰውን ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ የፈጸመችው የአየር ጥቃት አጸፋ ባላስቲክ ሚሳኤሎችን ያስወነጨፈችው ቴህራን በሀገሪቱ ሰሜናዊና ማዕከላዊ አካባቢዎች የሚገኙ መኖሪያ ቤቶችን መታለች። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት ቢያንስ 10 ሰዎች መሞታቸውንና ከ100 በላይ ሰዎች መቁሰላቸውንም አስታውቋል። እስራኤል ኢራናውያን ከወታደራዊ ተቋማት እንዲርቁ አሳሰበች። የእስራኤል መከላከያ ሰራዊት ኢራናውያን ከወታደራዊ ተቋማት አካባቢ እንዲርቁ አሳሰበ። መከላከያ ሰራዊቱ በኤክስ ገጹ ላይ በለጠፈው ጽሑፍ በወታደራዊ የጦር መሳሪያዎች ማምረቻ ፋብሪካዎች ውስጥም ሆነ በአካባቢው እንዲሁም የድጋፍ ተቋሞች አካባቢ የሚገኙ ሰዎች ወዲያውኑ ለቅቀው እንዲወጡና ተጨማሪ መግለጫ እስኪሰጥ ድረስ እንዳይመለሱም ብሏል። በእነዚህ ተቋማት አካባቢ መገኘታቸው ሕይወታቸውን አደጋ ላይ ይጥለዋል ይላል መግለጫው። ዛሬ ማለዳ የኢራን መንግስት መገናኛ ብዙኃን ሀገሪቱ በእስራኤል ላይ ያደረሰችው ጥቃት ሲዘግቡ፣ እስራኤል በኢራን ላይ ስለፈጸመችው ጥቃት ውሱን ሽፋን ሰጥቷል። በመንግስት ቴሌቪዥን የቀረቡት የማለዳ ዜናዎች የአየር ዶምን ማውደም ስለተባለው ጥቃት ሰፊ ሽፋን የሰጡ ቢሆንም፣ እስራኤል ኢራን ላይ ያደረሰችውን ጥቃት በጥቂቱ ጠቅሰው ስለደረሰው ጉዳት ምንም ሳይሉ አልፈዋል። ኢራን ውስጥ የሚዲያ ነፃነት ዝቅተኛ ሲሆን፣ መንግስት እስራኤል በጥቃቱ ያደረሰችውን ጉዳት መጠን አሳንሶ ማቅረብ ይፈልጋል። ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግ እንችላለን። ትራምፕ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል በተፈጠረው ግጭት አሜሪካ ለመግባቷን ተናግረው፣ ትራምፕ በትሩዝ ማህበራዊ ሚዲያቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ላይ ከደረሰው ጥቃት ጋር ምንም ግንኙነት አልነበራትም ሲሉ ለጥፈዋል። ኢራን፣ አሜሪካና አጋሮቿ የቴህራን የአጸፋ ጥቃት እንድታከሽፍ እስራኤል እንዳይረዱ አስጠንቅቃለች። ትራምፕ አክለውም በማንኛውም መንገድ፣ ሁኔታ ወይም መጠን በኢራን ጥቃት ከደረሰብን የዩናይትድ ስቴትስ ጦር ኃይሎች አይታችሁት በማታውቁት ኃይልና ጥንካሬ ምላሽ ይሰጣል ብለዋል። ሆኖም ኢራን እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግና ይህንንም ደም አፋሳሽ ግጭት ማቆም እንችላለን ብለዋል። ቅዳሜ ምሽት እስራኤልና ኢራን አንዳቸውም ሌላኛው ላይ ጥቃት ሰንዝረዋል። ቅዳሜ አመሻሹ ላይ እስራኤልና ኢራን አንዳቸው ሌላኛው ላይ የሚሳኤል ጥቃት ሰንዝረዋል።
የኢራን የነዳጅ ሚኒስቴር እንዳስታወቀው የእስራኤል ጥቃት በቴህራን የሚገኘው ሳህራን የነዳጅ ማምረቻ እና ማከማቻ ላይ ያነጣጠረ ነበር። ሚኒስትሩ አክለውም በሁለቱም ቦታዎች ሁኔታ በቁጥጥር ስር መዋሉንም ገልጿል። በደቡብ ቦሻገር ግዛት ሁለት ዋና ዋና የነዳጅ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስትሩ ገልጿል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የሀገሪቱን ሰሜናዊ ክፍል መታለች። የእስራኤል የዜና አውታሮችም እንደዘገቡት በሀገሪቱ ሰሜናዊ ሃይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት ቢያንስ 4 ሰዎች ተገድለዋል። የእስራኤል የድንገተኛ አደጋ አገልግሎት በማዕከላዊ እስራኤል በደረሰው ጥቃት 4 ሰዎች መሞታቸውን አረጋግጧል። የእስራኤል ጥቃት በቴህራን በሚገኘው የሀገሪቱ የመከላከያ ሚኒስቴር ላይ ያነጣጠረ ሲሆን አንደኛው የቢሮ ህንፃዎች እንዲሁም የሚኒስቴር መስሪያ ቤቱን የፈጠራና ምርምር ድርጅት በጥቂቱ ጎድቷል ሲል የኢራን ብሔራዊ መገናኛ ብዙኃንና የእስራኤል መከላከያ ገልጿል። እነዚህ ቦታዎች ኢላማ የተደረጉት ከኢራን የኒውክሌር ጦር መሳሪያ ፕሮጀክት ጋር በመገናኘታቸው ነው ሲል የእስራኤል መከላከያ ማብራሪያ ሰጥቷል። ቅዳሜ ምሽት የእስራኤል መከላከያ በምዕራብ ኢራን የሚገኘውን ከመሬት በታች ያለ ስፍራን ኢላማ በማድረግ ምድር ለምድር የሚወነጨፉ ሚሳይሎችና የክሩዝ ሚሳይሎችን ለማከማቸት እና ለማስወንጨፍ ያገለግላል ያላቸውን ሰፋሪዎችም ደብድቧል። እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦች የኒውክሌር ሳይንቲስቶች እነማን ናቸው? እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመችው በርካታ ጥቃቶች ከፍተኛ የጦር አዛዦች እና 9 የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጥቃት ሚኒስትር ቢንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማትና የባላስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉ መካከል የኢራን አብዮታዊ ዘብ ኃላፊ እና የሀገሪቱ ጦር ኃይሎች ኢታማዦር ሹሞች ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎችን መገደላቸውንም ተዘግቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።